እመሂ በረሃብ አው በጽጋብ እመሂ በጥኢና አው በደዌ በጤናም በሕማምም በደስታም በሐዘንም በማግኘትም በማጣትም በሁሉ ሁኔታ ውስጥ እኛ ክርስቲያኖች እግዚአብሔርን ማመስገን ስራችን ስለሆነ ስራችንን ለማሰራት ያህል ነው። አካምቡልተን ጀኔ ከኢሲንጋፈን ማልዱኩብሰቱ በወቀብዱ ገራን ሲንጭኒና ዋን አከሲቲ ሚቲ ዋቀዮ ኬኛ ጎፍታ ኬኛ ገለቴፈቾፍ ዋን ተኤፍ እንደምን አደራችሁ በድጋሚ እንድናመሰግነው የፈቀደልን ልቡናችንን ያነቃቃልን አንደበታችንን ያከናወነልን የአባቶቻችን አምላክ እግዚአብሔር አባታችን አምላካችን የተመሰገነ ይሁን። ከንገለት ይፈሚሃተው ወሶበሂ ትጸውሙ ኢትኩኑ ከመመደለዋል የማቴዎስ ወንጌል ምዕራፍ 6 ቁጥር 16 በምትጾሙበት ጊዜ እንደ ግብዞች አትሁኑ። ወንጌለ ማቴዎስ በቆናጃ ላኮፍሳ ኩዳጃ ዮሙ ሶምተኒት አከ ወረ ኡፍ አገርሲሶታ ሂንተኢና በምትጾሙበት ጊዜ ስትጾሙ እንደ ግብዞች አትሁኑ። ይህ በዛሬው ዕለት በቅዳሴው መካከል የቀደሱት ሰራዩ ካህን ያነበቡልን የዕለቱ ምንባብ ነው። ይህ ቃል በዛሬው ዕለት እንዲነበብ የሆነበት ምክንያት እንዲሁ የካቴድራሉ አስተዳዳሪ መላከ ሰላም ይሄ ይሁን ስላሉ ወይ ደግሞ ከሀገረ ስብከቱ ከወረዳው መመሪያ ስለተላለፈ አይደለም። እንደዛ አይደለም። ይህ ወንጌል እንዲነበብ የሆነው በመንፈስ ቅዱስ መሪነት ተቃይቶ ለቅድስት ቤተ ክርስቲያን ከዓመት እስከ ዓመት የሚመሰገኑ ምስጋናዎችን አስተካክሎ በወቅቱ የሰነደልን ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ ነው። በዛሬው ዕለት በሌሊቱ ሊቃውንቱ የሚዘምሩትን ዝማሬ፣ ካህናት የሚቀድሱትን ቅዳሴ፣ ሰባኪያን የሚሰብኩትን ስብከት፣ መዘምራን የሚዘምሩትን ዝማሬ ቅዱስ ያሬድ አስቀድሞ ጽፎልን ያንን አስቀምጦልናል። የዛሬ የቤተ ክርስቲያን አገልጋዮች ስራ ቀሎልናል። አንደኛ የተቀመጠውን ብድግ አድርገን ነው የምንነግራችሁ። ሁለተኛ መንገድም እንዳናስታችሁ በዘፈቀደ እንዳናደርግባችሁ አጥር ታጥሮ በዚያ አጥር ውስጥ ነው የምንንቀሳቀሰው። ቅዱስ ያሬድ በዛሬው ዕለት ይህ ንባብ እንዲነበብ ወሶበሂ ትጸውሙ ኢትኩኑ ከመመደለዋል እንደ ግብዞች አትሁኑ አማን እብለክሙ እሙንቱሰ ነሱ እሴቶሙ እውነት እላችኋለሁ ዱጋ እስልትሂማ ኢሳንሱን ወር ኡፍ አገርሲሶታ ሱኒን ሚንዳ ኢሳኒ ፉደተኒረኒ ደሞዛቸውን ወስደዋል። ስለዚህ ሌላ ደሞዝ የሚጠይቁት ነገር የላቸው። ስትጾሙ ማለት እንደው ምናልባት ከጾማችሁ ማለት ነው እንዴ? ቋንቋው ዮ ምናልባት ዮ ከሶምተኔ ጀቾዳ እንደዚህ አይደለም። ስትጾሙ ማለት መጾም አለመጾም የክርስቲያን ጥያቄ አይደለም። ኢልሚ ዋቃ ክርስቲያና ከተ ሶን ኒበርባችሰሞ ሂንበርባችሱ
ጀቻ አከና ጋፊ አከና ሂንካሱ። ይህ የክርስቲያን ጥያቄ አይደለም። ጾም ያስፈልጋል አያስፈልግም ጥያቄ አይደለም። ነገር ግን ኢየሱስ ክርስቶስ መጾምን ጾሙ ሳይሆን ያለው መጾም የታወቀ ነው፣ የተረጋገጠ ነው። 10ቱ ትእዛዛት ሳይሰጥ በፊት የነበረ የመጀመሪያው ትእዛዝ ነው። አዳምን አትብላ ህኛትን ይሄን ዕፀ በለስ አትብላ ባለው ጊዜ የመጀመሪያውን ትእዛዝ ለአዳም ሰጥቶታል። ይህ ለሰው ልጆች የተሰጠ የቅድስና መንገድ የመጀመሪያይቱ ትእዛዝ ናት። ስለዚህ እንደገና መጾም ያስፈልጋል አያስፈልግም የሚል ነገር ውስጥ አልገባም ኢየሱስ ክርስቶስ። ወደ አፈጻጸሙ ነው፣ በምን መልኩ ነው መፈጸም ያለበት ወደሚለው ገባና ስትጾሙ እንደ ግብዞች አትጠውልጉ። እንግዲህ ይህ አሁን ያለንበት ወቅት የጾም ወቅት ነው። እኛ ክርስቲያኖች ስንጾም ስጋችንን በማጎሳቆል ነፍሳችንን የምናለመልምበት ወቅት ነው። ስጋችንን እያስራብን ነፍሳችንን የምናጠግብበት ወቅት ነው። የደከምን እየመሰል የምንበረታበት ወቅት ነው። ስንታይ የጎሰቆልን እየመሰል እንደ ቅዱሳን መላእክት የምናበራበት ወቅት ነው። ቅዱሳን መላእክት እኛ የምንበላውን ምግብ በልተው አያውቁም። ከተፈጠሩ ጊዜ ጀምሮ እኛ የምንሯሯጥለት የምንጋፋለት፣ አንዳንዴ ስንከፋና ሰይጣን ወደ ሰይጣንነት ስንቀየር የምንገዳደልበት ምድራዊ ምግብ ቅዱሳን መላእክት ተመግበውታል። ባህሪያቸውም አይፈቅድላቸው። ወህብስተ መላእክቲሁ በሉ እጓለ እምሕያው፣ የመላእክትን እንጀራ የሰው ልጆች በሉ። ጆሌ ነማ ቡዴነ ኤርገሞታ ኛተኒ። ይህ የቅዱሳን መላእክት እንጀራ የተባለው ምስጋና ብቻ አይደለም። እውነት ነው። አኮቴቶሙ ህብስቶሙ ወህብስቶሙ አኮቴቶሙ፣ እግዚአብሔርን ሲያመሰግኑ ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉ ሰማያተ ወምድረ እያሉ ሲያመሰግኑ ይጠግባሉ፣ ይረካሉ። ይህ የመላእክት እንጀራ ነው። ዋቀዮ ገለቴፈቾን ቡዴነ ኤርገምቶታት። ነገር ግን ምግባቸው ምስጋናው ብቻ አይደለም። ጾምም የቅዱሳን መላእክት ምግብ ነው። ይጾማሉ፣ ይጠግባሉ፣ ይጾማሉ፣ ይረካሉ። ወህብስተ መላእክቲሁ በሉ እጓለ እመሕያው፣ የመላእክትን እንጀራ የሰው ልጆች በሉ ማለት ቅዱሳን መላእክት በጾም እንደሚኖሩ የሰው ልጆችም ይጾማሉ። አሁን በተግባር ቅዱሳን መላእክትን እየመሰልንበት ያለንበት ወቅት ነው። ይህ ወቅት ዘላለማዊ ቤታችንን እየተለማመድን ያለንበት ወቅት ነው። በቅዱሳን ሀገር፣ በመላእክት ሀገር፣ በመንግስተ ሰማያት እንጀራ የለም፣ ዳቦ የለም፣ ወጥ የለም፣ ኬክ የለም፣ ሌላም ስጋዊ ምግቦች ተበልተው ወደ እዳሪ የሚጣሉ የሉ። እዛ ያለው ቢበላ የማይሰለቸው ለተለያዩ በሽታዎች የማይዳርገው ይህ ምግብ አኮቴተ እግዚአብሔርን ማመስገንና መጾም ነው። ስለ በኋላው ዓለም መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ዕጣ ፈንታ በተናገረበት ጊዜ እንደ ቅዱሳን መላእክት ይሆናሉ እንጂ ወደፊት አያገቡም፣ አይጋቡም። ምድራዊ ሕይወት ሲያበቃ ሰማያዊ ሕይወት ሲከተል ያኔ የምንኖረው ሕይወት አሁን እየተለማመር ነው። አመከሻከላ ጅሩካን ይሄው ነው ሕይወቱ። ቅድስት ቤተ ክርስቲያናችን የመንግስተ ሰማያት ምሳሌ ናት። መንግስተ ሰማያትን እዚህ ሳንለማመድ ዝው ብለን አንገባበትም።
ምስጋናውን እዚህ ሳንለማመድ እዛው የምስጋና ባህር ውስጥ አንገባ። ጾሙን እዚህ ሳንለማመድ እስከ ዘላለም ጾም የሚሆንበት ስፍራ መግባት አይቻልም። ስለዚህ ለነገው ቤታችሁ የሚገባችሁን ስንቅ ሰንቁ። ዝግቡ ለክሙ መዝገበ ሀበጻጼ ወቁልቁሌ እያማስኖ። መዝገብ በምድር የሚጠፋውን ትል የሚያበላሸውን የሚዝገውን በዚህ በምድራዊ ነገር አታካብቱ። ይዘግቡ ወኢየአምሩ ለዘያስተጋቡ። ይሰበስባሉ፣ ለማን እንደሚሰበስቡ ግን አያውቁም እንዳለ ቅዱስ ዳዊት ያንን አይደለም። ይልቅ ዝግቡ ለክሙ መዝገበ፣ ለእናንተ መዝገብን አዘጋጁ በሰማያት። ያ መዝገብ ይሄ ጾም ነው፣ ቅድስና ነው፣ ቅድስና ነው። ሀባሃሎ መዝገብከ ህየ ይሄሉ ልብከ። ቅድም በቅዳሴው መካከል ከተነበበው የማቴዎስ ወንጌል ምዕራፍ 6 መዝገብ ባለበት ልብ ደግሞ በዚያ ይሆናል። አሁን ይህንን ጾም እየጾም እንደ ቅዱሳን መላእክት የምንሆንበት ወቅት ነውና ስትጾሙ ግን እንደ ግብዞች አትሁኑ አለ መድኃኒታችን ኢየሱስ ክርስቶስ። ጾምን እራሱ ጾሞ ነው የሰጠን። ኦፊሳቲ ሶሜ ኑቲ ሙዲሴ አከናን ሶማ ጀዴ እርሱ እያደረገ ነው። በቃል ብቻ እያስተማረ ያልተገበረ አይደለም። እውነተኛው መምህር ኢየሱስ ክርስቶስ ወደ ገዳመ ቆሮንቶስ ወወሰዶ መንፈስ ሀበ ገዳም የማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ መንፈስ ቅዱስ ወደ ገዳም ወሰደው ሊጾም ሊጸልይ። መንፈስ ቅዱስ ወደ ገዳም ወሰደው ስንል እንደኛ አይደለም። እኛ መንፈስ ቅዱስ ሲያድርብን ውስጣችንን ሲያነሳሳልን ገዳም 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 የሚል ውስጣዊ ስሜት ያድርብናል። ቤተ ክርስቲያን ያለ መንፈስ ቅዱስ ጥሪ በዚህ መልኩ ቁጭ ብሎ የእግዚአብሔርን ቃል መስማት አይቻልም። ሀፉሪ ቁልቁሉ እዶን እያምንት ሀለ ከናን ጀቻ ዋቀዮ ደጋውን እንደንዳው መንፈስ ወደ ገዳም ወሰደው ማለት ግን ኢየሱስ ክርስቶስ ወረደ በፈቃድ አቡሁ፣ በአባቱ ፈቃድ የወረደው በራሱ ፈቃድ በመንፈስ ቅዱስ ፈቃድ። አብ ወልድ መንፈስ ቅዱስ አንዲት ፈቃድ አላቸውና በገዛ ፈቃዱ ወደ ገዳም ሄደ፣ ጾመ። 40 ቀንና 40 ሌሊት ጾመ። ከተጠመቀ በኋላ ነው። እኛ የጥምቀት ልጆች ፈተና አለብን። ከተጠመቁ በኋላ አለመፈተን አይቻልም። እርገጩ በመኔ ቦደ ቆርማን ማፍነት ዱፌጆን እንደንዳ ስንጠመቅ ለፈተና ተዘጋጅተናል። ፈተናው ግን የክብር ነው። ወደ ክብር የምንሸጋገርበት ነው። ወድቀን ደቀን የምንቀርበት ሳይሆን የእግዚአብሔርን ጸጋውን የምንቀበልበት፣ ቅዱሳን መላእክት ከኛ ጋር የሚኖሩበት ክብር የምንቀበልበት ነው። ፈታኙ ቀረበውና እመሰ ወልደ እግዚአብሔር አንተ በር ከመእላ አይባብ ህብስተ ይኩና፣ አንተ የእግዚአብሔር ልጅ ከሆንክ ኢልመዋቀዮ ዮታት ዳጎተ ከኒን ገረ ቡዴናት ጅጂ። እነዚህን ድንጋዮች ወዴት ቀይራቸው? ወደ ዳቦ። አዛኝ አይመስልም? ነገር ግን የክርስቲያን ዋና ሐሳብ ዳቦ አይደለም። ዋና ዓላማ እንጀራ አይደለም። ህሱ ቅድመ መንግስቶ ወጽድቆ ወኩሉ ዘተርፈ ይትቤሰከክሙ። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ቅዳሴውን ፈልጉ፣ ኪዳኑን ፈልጉ፣ ትምህርተ ወንጌሉን ፈልጉ። ሌላው ይጨመርላችኋል። ለሁሉ የተደረገው ነው። ለማያምኑትም የተደረገ ነው። ለእንስሳቱ ለአዕዋፉ የተደረገ ነው። አስቀድማችሁ ግን ጽድቁንና መንግስቱን ፈልጉ ያለው ኢየሱስ ክርስቶስ አምላካችን ሰው በእንጀራ ብቻ ሳይሆን
በእግዚአብሔር ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም። ኢየሱስ ክርስቶስ ዋቅንኬ ጎፍታንኬ ደጋ ሰኒን ገረ ቡዴና ጅጅሩ ኒደንዳሞ ሂንደንደው ኒደንዳ ሚቲ አሳይቷል። ይችላል። ድንጋዮቹን ወደ ዳቦ መቀየር ይችላል። ዮሴፍም እኮ ቀይሯል። በመጽሐፍ ቅዱስ ላይ የተጻፈ ባይሆንም በትርጓሜ የተቀመጠ ባይሆንም ሰይጣን ይጠቅሳል። የጥቅስ ችግር የለበትም ሰይጣን። አንዳንድ ሰዎች ዝም ብሎ ጥቅስ ሲጠቅሱ ትደነግጣላችሁ። ለመጥቀስ ማን እንደ ሰይጣን? ዮሴፍ ለወንድሞቹ ምግብ እየወሰደ ታስታውሳላችሁ አላችሁ? ማን ነው አልኳችሁ? ዮሴፍ፣ ያ ሕፃኑ፣ ያ ተወዳጁ፣ ያ ባለራእዩ ዮሴፍ ለወንድሞቹ ምግብ እየወሰደ አባቱ ልኮ የሱን ቋጥሮለት ይሄኛው የወንድሞች ነው ብሎት ወደ ወንድሞቹ እየሄደ መንገዱ ሩቅ ነበርና እርሱም ገና ልጅ ነበርና ደክሞት መንገዱ ላይ ምግቡ ባለቀበት ጊዜ የእግዚአብሔር መልአክ ወደ እርሱ መጥቶ የአባቶችህ አምላክ እነዚህን ድንጋዮች ይህን ድንጋይ ዳቦ ያደርግልሃል ለምነው ብሎ ነግሮታል። በጸለየም ጊዜ ድንጋዩ ዳቦ ሆኖለት ዮሴፍ ተመግቧል። ይህ በትርጓሜ ላይ የተቀመጠ ነው። ይህንን ትርጓሜ እንኳን ሰይጣን ጠቅሶ ለዮሴፍ ወደ ድንጋይ የተቀየረለት ዳቦ የተቀየረለት ድንጋይ እስቲ ላንተ የሚቀየርልህ እመሰወል ለእግዚአብሔር አንተ የእግዚአብሔር ልጅ ከሆን ሰይጣን ኢየሱስ ክርስቶስ የእግዚአብሔር ልጅ መሆን አለመሆኑ የሚያሰለስለው ጉዳይ ነው። ሁል ጊዜ የሚጨነቅበት ጉዳይ ነው። እርሱ የእግዚአብሔር ልጅ ሆነ ማለት የሰይጣን ግዛት አበቃ ማለት ነው። ኢየሱስ ክርስቶስ የተወለደው የሚጠበቀው የሚመጣው ወልደ እግዚአብሔር ሆነ ማለት ሰይጣን አበቃለት ማለት ነው። ከተወለደበት ጊዜ ጀምሮ ወልደ እግዚአብሔር ነው አይደለም። እኒ መዋቀሙ ዋቃሚት እንዲሁ እንደተወዛገበ ነበርና እስቲ አንተ የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርገው መስቀል ላይ እስቲ የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድ። አላወቀም፣ ሰውሮበታል። የእግዚአብሔር ልጅ መሆኑ ሰውሮበታል። እና ኢየሱስ ክርስቶስ ግን ወደ ዳቦ አልቀየረም፣ ነገረው። ሰው በእግዚአብሔር ቃል ነው የሚኖረው። ይህ ማለት ዳቦ አያስፈልግም ማለት ነው አይደለም፣ ያስፈልጋል። ይትቀውም ነፍስ ዘእንበለ ሥጋ፣ ይህ ሥጋ ይቺ ነፍስ በሥጋ ጋር በተዋህዶ ያለችው ነፍስ ሥጋ ሲኖር ነው በምድር ላይ ሁሉ ነገር የሚቀጥለው። ስለዚህ ለሥጋ የሚያስፈልገው ነገር ይደረግለታል። ነገር ግን እያለው ያለው ሰይጣን መንፈሳዊ ክብርህን ለሥጋዊ ነገር ተጠቀምበት ነው እያለ ያለው። ጸጋው፣ መንፈሳዊነቱ፣ ሞገሱ በዚህ በገራም ያተረፍከው ነገር ሁሉ እንደ አንድ ሰው እኮ ነው የሚፈትነው። እንደ እግዚአብሔርነቱ አይደለም እየፈተነው ያለው፣ እንደ ሰውነቱ እኮ ነው የሚፈትነው። ይህንን አሁን እዚህ ላይ ያለህን ጸጋ እስቲ ወደ ምድራዊ ቀይረው። ይህ ማለት እኮ እስቲ ስብከትህን ቢዝነስ አድርገው ማለት ነው። ወደ እኛ ስናመጣው ዝማሬህን እስቲ ቢዝነስ አድርገው፣ ቅዳሴህን ቢዝነስ አድርገው፣ ጾምህን ጸሎትህን ቢዝነስ አድርገው፣ የመፈወስ መብትህን ቢዝነስ አድርገው። ይሄ እኮ ነው ሰይጣን የሚሰራው። የእግዚአብሔር አገልጋዮችን የሚያከስርበት መንገድ እኮ ይሄ እኮ ነው። ድንጋዩን ዳቦ አድርገው ማለት ይችላል ኢየሱስ ክርስቶስ። ነገር ግን ለምድራዊ ነገር ማዋል አያስፈልግም። በጾማችን የምንቀበላቸው ጸጋዎች ብዙ ናቸው። የሚድኑ ቁስሎች ብዙ ናቸው። እነዚህ ጾማችንን የምንጾመውን ጾም ለምድራዊ ጉዳይ እንዲሁ ለመከበር ጿሚ ነው ለመባል
የምናደርግ ከሆነ ግን ኢትኩኑ ከመበደለዋል እንደ ግብዞች አትሁኑ የተባልነውን እያፈረስን ነው። እነዚህ ግብዞች ምንድነው የሚያደርጉት? ፊታቸውን ያጎሳቆላሉ። ያገኙት ሰው ሁሉ ፊት እየሄዱ እንደው ዛሬ ጾሙ አድክሞኝ፣ አቤት እንደው ጾሙ እንዲህ ነው። እርግጥ ነው የአዋጅ ጾምን መደበቅ አይገባም። በትንቢተ ኢዩኤል ምዕራፍ 2 ላይ ጾምን ቀድሱ ጉባኤውንም አውጁ፣ 7 የአዋጅ አጽዋማትን መደበቅ አይገባም። ይልቁንም ኃጢአት የሚሆነው አልጾምም ማለት ነው። እጾማለሁ ማለት ልክ ነው፣ ግዴታ ስለሆነ። ስለዚህ እንደ ግብዞች አትሁኑ የተባለበት የፈቃድ አጽዋማት አሉ። ከ7ቱ አጽዋማት ውጭ ከንስሐ አባቶቻችሁ ጋር እየተነጋገራችሁ የምትጾሙት እናንተ እግዚአብሔርና የንስሐ አባታችሁ ብቻ የሚያውቀው ሶም አከሲሰን ለለሙን ይበርባችሱ ያ ዋጋ ያሳጣል አለ ኢየሱስ ክርስቶስ። ለምን ነሱ እሴቶሙ ዋጋቸውን ደሞዛቸውን ተቀብለዋል። ደሞዝ አንድ ጊዜ ነው መቀበል የሚቻለው። የወር ደሞዝ ከሰራችሁ በኋላ በወሩ መጨረሻ ትቀበላላችሁ። ከተቀበላችሁ ሌላ ወር ነው የምትጠብቁት። ከዚህ አንድ ቢሮ ከምትሰሩበት ቢሮ ተቀብላችሁ እንደገና ሌላ ቢሮ ሄዳችሁ ትቀበላላችሁ። ከዛ ሌላ ቢሮ፣ ከዛ ሌላ ቢሮ ያልሰራችሁበትን ትቀበላላችሁ። መደለዋን ግብዞች ደሞዛቸውን የጽድቃቸውን ዋጋ ከእግዚአብሔር ሳይሆን ከሰው ነው የሚቀበሉት። ከሰው ይቀበላሉ። ይጾማሉ፣ ጾም ይጾማሉ። ነገር ግን ጿሚዎች ናቸው፣ አስቀዳሾች ናቸው፣ አቤት እነርሱ መባሉ ችግር አልነበረውም። ሆን ብለው እንደዛ እንዲባል ግን ያስደርጋሉ። ስለዚህ ከሰው ደሞዙን ይቀበላሉ፣ ከእግዚአብሔር ግን የላቸውም። እግዚአብሔር ከዚህ ይጠብቃል። ከማኑ ደሞዝ የምትፈልጉት? የእግዚአብሔር ልጆች ከእግዚአብሔር እኮ ነው። የማይቋረጠው የኢኮኖሚ ግሽበት የማያገኘው እኮ የእግዚአብሔር ደሞዝ ነው። ያ መንግሥተ ሰማያት ነው፣ ሁል ጊዜ የማይቋረጠው። ስለዚህ አሁን የዛሬዋ ዕለት ቅድስት ትባላለች። ወንጌሉና ቅድስት መባሏ እንዴት ነው የሚገናኘው? ስትጾሙ ብሎ ነው የሚጀምረው። ወሶበሂ ትጸውሙ ዮሙ ጾምተን የሚለው ቃል አሁን ቅድስት ተብሎ፣ በነገራችን ላይ የኢየሱስ ክርስቶስ ጾም ዛሬ ነው የሚጀመረው፣ ከነገ ጀምሮ ማለት ነው። ቅድስት ነው የሚጀምረው 40 ቀንና 40 ሌሊት ጌታችን የጾመው አሁን ዛሬ እሑድ ነው። ከሰኞ ተጀምሮ ከዛሬ ጀምሮ ያለው ማለት ነው። አሁን የጾምነው ጾመ ሕርቃል ነው። አባቶቻችን በመንፈስ ቅዱስ ተረድተው ከአብይ ጾም ጋር እንዲጾም የደነገጉልን። ይህ ስፍራ የሊቃውንት ስፍራ ነው። ብዙ ነው የምትማሩት፣ ይታወቃል። እያንዳንዳችሁ አስተምሩ ሂዱ ብትባሉ የቅዱስ ሩፋኤል ምዕመናን ጭምር ሰባኪያን ሊቃውንት እንደሆናችሁ እናውቃለን። የሊቃውንት መፍለቂያ ስፍራ ስለሆነ ሰባኪያነ ወንጌሉ፣ አስተዳዳሪው፣ ሊቃውንቱ፣ በውስጥ አገልግሎት ያሉት ሁሉም ስለሚያስተምራችሁ ይህን አዲሳችሁ አይደለም። ነገር ግን የእግዚአብሔር ቃል ደግሞ ሁሌ እንግዳ፣ ሌላው ነገር ይሰለቻል እኮ ይሰለቻል። የማይሰለች የእግዚአብሔር ቃል ብቻ ነው። ለዚያ ነው የምንነጋገረው። ስንነጋገር ውስጣችን የተዳፈነው መንፈሳዊነት እንደገና ይነቃቃል። እናቶቻችን እሳቱን እንዴት ነው የምታደርጉት? አላሁን ወደ ስቶቭ ወደ ኤሌክትሪክ ስለተቀየረ እሱ ነገር እየጠፋ መሰለኝና ያስቀምጣሉ። በገጠር እናቶቻችን እሳቱ በማግስቱ አመዱን ከላዩ ላይ ያራግፉና እንደገና ይነዳል ማለት ነው። እንዲሁ በአመድ የተዳፈነው በድክመታችን በስጋዊ ምኞታችን የተዳፈነው መንፈሳዊነታችንን ለማነቃቃት ዘወትር ቃለ እግዚአብሔርን እንማራለን። ባለፈው ሳምንት ዘወረደ ተምራችኋል። ጌታችን የወረደበት ከሰማይ ወርዷል። ጾሙን የጾመልን ከሰማይ ስለወረደ ነው እያልን እንማራለን። የእርሱን ከሰማየ ሰማያት መውረድ ብቻ ሳይሆን እኛም ራሳችንን ዝቅ እንድናደርግ እንማራለን። ዋናው ጉዳይ እኛ ነን። ኢየሱስ ክርስቶስ የተሰቀለው ለእኛ ነው። ጎፍታን ኬኛ ፈኑረ ከኑፎሌ ልኡፍ ዛሬም ቅድስት ናት።
ስለ ሰንበት ቅድስና ብቻ ተናግረን የምናልፍ አይደለም። ሰንበት ቅድስት ናት፣ አዎ። ነገር ግን ባትሆንስ መንግሥተ ሰማያት መግባት ወደ ሲኦል መግባት በሰንበት ዘንድ አለ? ቅድስና እኮ ለእኛ ነው የሚያስፈልገው። የሰንበትን ቀን ትቀድሳት ዘንድ አስብ ማለት አንተ ትቀደስ ዘንድ አስብ ማለት ነው። በሰንበት ቀን ሰንበት ቅድስት ናትና አንተም ተቀደስባት። ዋና ቅድስና የሚያስፈልገው ለአንተ ነው ማለት ነው። ዛሬ ቅድስት ናት። ከምንቀደስባቸው መንገድ አንዱና ዋነኛው ጾም ነው። ጾም ነው። ስለዚህ ስትጾሙ እንደ ግብዞች አትሁኑ። እየጾምን እንቀደሳለን። ቅድስት ቤተ ክርስቲያናችን ውስጥ ቅድስና የዕለት ዕለት ቋንቋችን፣ ስራችን ነው። ቤተ ክርስቲያንን ያለ ቅድስና ማሰብ አይቻልም። ቤተ ክርስቲያን ከታሰበ ቅዱስ የሚል ቃል ይታሰባል። እግዚአብሔር ቅዱስ ነው። እግዚአብሔር ምንድን ነው? ዋቀዮን ማሊዳ ቁልቁሉዳ ቅዱስ 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 እየተባለ የሚመሰገን ቅድስና በጸጋ ያልሆነለት በባህሪው ቅዱስ የሆነ ማንም የማይቀማው በጾም በጸሎት እንደኛ በመንፋት የሚገኝ ሳይሆን ከባህሪው ቅዱስ የሆነ ቤተ ክርስቲያን ቅድስት ናት። እመቤታችን ቅድስት ድንግል ማርያም ቅድስት ናት። ቅዱሳን አባቶቻችን፣ ቅዱሳት እናቶቻችን ቅዱሳን ናቸው። እኛም ቅዱሳን እንድንሆን ይፈለጋል። ኩኑ ቅዱሳነ እስመ አነሂ ቅዱስ አነ። ወንጌሉን በዚህ ስፍራ ላይ እንደው ወንጌል ሲጀመር ያው ተናገር ያስብላል። እኛ በመናገር እንጸድቃለን፣ እናንተም በመስማት ትጸድቃላችሁ ይላል ሁኔታ ሸቱ። መስራቱንም እንሞክራለን፣ የለንበትም ማለት አይደለም፣ እንሰራለን። ነገር ግን እግዚአብሔር የሚያጸድቅበት መንገድ አንዱን በዚህ አንዱን በዚያ ያጸድቃል። እያበዛው እንደሆነ ስለታወቀኝ ነው፣ ምልክቶች እየታዩኝ ነው። እና ምስጢሩ ሰፊ ነው፣ ብንናገረው አያልቅም። ኩኑ ቅዱሳነ እስመ አነሂ ቅዱስ አነ። እኔ ቅዱስ ነኝና አንቁልቁሉ ዋንተይፍ እናንተም ቅዱሳን ሁኑ። እስንሌ ቁልቁሎ ተታ። ዛሬ ቅድስትን እያሰብ እየጾምን የምንቀደስበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ጾሟል። እኛ 40 ቀንና 40 ሌሊት ምንም ሳንቀምስ እንችላለን መጾም? ደንደኛ አንዱ ወጣሊ አባት ሞክሮ ነበረ። እችን ነግራችሁና ለመጠቅለል እሞክራለሁ። ወደ አሰብኳቸው የተዘጋጁ ነገሮች ለሰፊው ህዝብ ሰፊ ነበረ። ነገር ግን ሰዓት እንዴት እንደሚሮጥ አይታወቅም። ሮጧል ሰዓቱ። እናንተም ብዙ ጉዳይ ያላችሁ ስታስቀድሱ ቆይታችኋል። እሱ ትምህርት ነው። እዚህ ስፍራ ላይ መቀመጥ በራሱ ትምህርት ነው። ነገር ግን እችን ብቻ ልንገራችሁና እንደው 40 ቀን መጾም አንችልም። ሙሉ ሳንቀምስ ምንም እህል ሳንቀምስ አንችልም። አንድ ወጣኒ አባት ሞከሩ። ወሶበሂ ንጸግም እይመስለነ ከመንር ስንጠግ የምንራብ አይመስለንም አይደል? በደንብ ስንጠግ ከዚህ በኋላ እንዴት ነው ነገ ጾማለን እንደ ጭራሽ ሙሉ ቀን እንውላለን እንላለን። ነገር ግን እንደክማለን። እና አንድ አባት ለመጾም ሞከሩ። ገዳም ገቡና የመጀመሪያውን ቀን 40 ቀን እጾማለሁ አሉ። ጀመሩ። አንድ ቀን ቻሉ። ሁለተኛው ቀን እንደምንም ቻሉ። ሶስተኛው ቀን ሞታቸውን ቻሉ። ከዚያ በኋላ እንደውም እግዚአብሔር እኮ አንድ ነው አለና አንድ ሽምብራ ቀመሱ። ሽምብራ እስቲ ለማንኛውም ብሎ አስቀምጠውላቸዋል አባቶች። የሰውን አቅም ይረዳሉ በገዳማት ያሉ የበቁ አባቶቻችን። አንዱ ሽምብራ እግዚአብሔር መቼም አንድ ነው ብሎ አንድ ሽምብራ ቀመሱ። አላረካቸውም። አንድ ሽምብራ ምንድን ናት? ከዚያ ቀጠሉና እግዚአብሔር እኮ አንድ ብቻ አይደለም አንድም ሶስትም ናት፣ ሥላሴ አይደል? ሶስቷን ሽምብራ ደግሞ ቀመሱ። አሁንም ምንም የለም። ምስጢራት ቤተ ክርስቲያን 5 አዕማደ ምስጢር እኮ 5 ናቸው። 5ቷን አሁንም ቀመሱ። 7ቱ ምስጢራተ ቤተ ክርስቲያን እኮ አሉ።
አሁንም 7ቷን ሽምብራ አታጠቅምም። 7 12 ሐዋርያት እኮ አሉ። 12ቱን አሁንም ቆጥረው አሁንም የለም አልጠገቡም። 3 ቀን ሙሉ ነው አይጾሙት። 36ቱ ቅዱሳት አንስት እኮ አሉ። 36 ቆጥረው 36ቱ አሁንም አላረካቸው። 72 አርዲት እኮ አሉ። 72ቱን አሁንም እንደውም እኮ 120 ናቸው። 36 እና 72ቱ 120 ቤተሰብ 120ውን አሉ አረኩ። አይ ቅዱሳን መላእክት እኮ እልፍ አእላፋት ናቸው። ሰበብ ነው የምንፈልገው ለድካማችን። በዚህ ድካማችን ውስጥ ግን እግዚአብሔር ጥቂቷን ነገር እያበዛልን ስንጾም ስንጸልይ የምንቀደስበት። መቀደስ ማለት መለየት ማለት ነው። ቀደሰ ለየ ነው። ከሌላው ሰው የምንለይበት ነውና በጾማችን ተቀድሰን በጸሎታችን ጸንተን በቀራንዮ አደባባይ የተቆረሰልንን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥተ ሰማያት ወራሾች እንድንሆን የአምላካችን ቅዱስ ፈቃድ ይሁንልን። ወስብሐት